ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ለየቅል እሳቤ ነው። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ ነው። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አግዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። ይህን ከጀመርን ጥቂት ዓመታት ወስዶብናል። የሚገርም ውጤት እያመጣ ነው ያለው። የራስ የሆነ ስትራቴጂዎች አሉት። በቀላሉ ለማስታወስ እንዲመች ኤቢሲዲ ስትራቴጂ እንላቸዋለን። የመጀመሪያው ኤ ኦቶኖሚ ነው። ኦቶኖሚ ውስጥ ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን የሚል እሳቤ ነበረ። ዛሬ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ 2.6 ሚሊዮን ዜጎች ንግድ ፍቃድ አላቸው። ይህን ቁጥር ወደ ኋላ ብትመለስ አታገኘውም። 2.6 ሚሊዮን ሰዎች በኢንዱስትሪውም አጠቃላይ ትሬድ ላይ ላይሰንስ አላቸው። ለምን? የግሉን ዘርፍ በብዙ መንገድ ወደ ስራ ወደ አምራችነት እንዲገባ ፑሽ ማድረግ ሲጀመር ማለት ነው። አነስተኛና መካከለኛ ኢንዱስትሪዎች የለውጡ ጊዜ ዝቅተኛው አይጨምርም። ዝቅተኛው ኢንዱስትሪ በመቶ ሺዎች የሚቆጠር ነው። እነሱ አልቆጥራቸውም። አነስተኛና መካከለኛ በስታንዳርዱ ብቻ በለውጡ ማግስት 8,000 ገደማ ነበሩ። ዛሬ 26,000 ደርሰዋል። ከ8,000 26,000 በላይ ደርሰዋል አነስተኛና መካከለኛ ኢንዱስትሪዎች። ዝቅተኞቹ በመቶ ሺዎች ይቆጠራሉ ብያለሁ። ከመካከለኛ በላይ ከፍተኛ የሚባሉ ኢንዱስትሪዎች 3,000 ገደማ ደርሰዋል ብዬ ነበረ። አሁን ወደ 4,200 ገደማ ደርሰዋል። እነዚህ እንግዲህ እንደነ ማዳበሪያ እንደ ቦይ ለሚ ያሉ ሲሚንቶ ፋብሪካዎች አሁን የዳንጎቴን ሲሚንቶ ፋብሪካ ማስፋት ሄቪዎቹን እነ ጋዝን እነ ብረትን ያካትታል ማለት ትላልቆቹን ከ3,000 ወደ 4,200 አድጓል። መካከለኛውና ዝቅተኛውን ከ8,000 26,000 አድጓል። ይሄ በውጭ ቀጥተኛ ኢንቨስትመንት ፍሰት እድገትም በኢነርጂ አጠቃቀምም ይታያል። ለምሳሌ ዘንድሮ የውጭ ቀጥተኛ ኢንቨስትመንት እድገት የዚህ ዓመት ብቻ ወደ 22.7% አድጓል። እድገት አለው። ኢነርጂም ከዛ በላይ አድጓል። ለኢንዱስትሪ የምንጠቀመው ኢነርጂ ፍጆታ ከዛ በላይ አድጓል። የመጀመሪያው ኦቶኖሚ እነዚህን ያካትታል። ሁለተኛው በቢ የሚገለጠው ደግሞ የባክዋርድ ሊንኬጅ ነው። ባክዋርድ ሊንኬጅ ማለት ግብአት በሀገር ውስጥ መተካት መቻል። ኢንዱስትሪዎች ይመጡና እዚያ ያመርቱና ለግብአት ብሎ መልሶ ዶላሩ ይወጣል። እነዛን ለግብአት የሚጠቀማቸውን ጉዳዮች ለይተን በሀገር ውስጥ ማምረት ብንችል ግን ብዙ የውጭ ምንዛሪ እናስቀራለን። ለምሳሌ ከለውጡ ማግስት ከባቢ 90% በላይ የሚባለው ግብአት ከውጭ መጣ ነበር። 90% ያሉን ፋብሪካዎች ኢንፑታቸው ግብአቶቻቸው ሮ ማቴሪያልስ ከውጭ መጡ ነበር። እነዛን ለማስቀረት በጣም ሰፊ ስራ ተሰርቷል። አንድ ኤግዛምፕል ላንሳል። ቢራ ፋብሪካዎቻችን የገብስ ብቅል ከውጭ ያመጡ ነበር። እንግዲህ ገብስ አምራች ነን እኛ። ችግርም ካለ ማድረቅ ማሻሻል ይቻላል። ግን ቢራው ይሸጣል። በገብስ ማምጣት በብቅል ማምጣት ምክንያት ብሩ ይወጣል ተመልሶ። አሁን 100% የገብስ የቢራ ብቅል ኢትዮጵያ ውስጥ ይመረታል። ለምሳሌ ለልብስ ስትወስድ ቴክስታይል ለዛ አለ እያል ዩኒፎርም ከውጭ ነበር የምናመጣው። የመከላከያ የፖሊስ ዩኒፎርም ከውጭ እናመጣ ነበር። አሁን 100% እናመርታለን። ለውጮችም ዩኒፎርም እንሸጣለን። አሁን ግብአት እዚሁ ማስቀረት ማለት ነው። ስንዴን ለመውሰድ ይችላል። $1 ቢሊዮን እኛ ከመጣን በኋላ በየዓመቱ $1 ቢሊዮን እናወጣ ነበር ለስንዴ። አሁን ያቀርቷል። ብዙ ኤሪያ ላነሳለ ይችላል። በሀገር ውስጥ ግብአት መሸፈን መቻል ማለት ነው። ከዚህ ተጨማሪ በአራቱ አግሮ ኢንዱስትሪያል ፓርኮች ወደ 1.2 ሚሊዮን አርሶ አደሮች ግብአት ያቀርባሉ። ታቅፈው ተደራጅተው ግብአት ያቀርባሉ። ለምሳሌ ድሮ በቆሎ እናመርታለን፣ እንቆለዋለን፣ እንቀቅለዋለን፣
ይታወቃል። ዛሬ በቆሎ ወደ 13 14 አይነት ፕሮዳክቶች ይወጣል። ሴሪያል ይሰራል፣ የልጆች ምግብ ይሰራል፣ አልሚ ምግብ የሚባለው በኢንዱስትሪያል ፕሮሰሲንግ አቅማችን በቆሎ ለብዙ ነገር ማዋል እየጀመረ ነው። ለኤክስፖርትም እንዲመች አሁን በየሆቴል ለምሳሌ ሴሪያልስ የምታያቸው የቁርስ ለሚቀርቡት ኢምፖርት ይደረጉ ነበር። ለምን? በቆሎ እያለ ፕሮሰስ ለማናደርጋቸው እሱም ኢንዱስትሪያል ፓርኮች አሁን ስራ ተጀምረዋል። ዘይት መጭመቅ የመሳሰሉት ጉዳዮች በሎካል ግብአት እንዲሟሉ እያደረግን ወደ ውጭ የሚወጣውን ገንዘብ ለመቀነስ ተሞክሯል። ባኳር ሊንኬጁ እሱ ነው። ሶስተኛው ሲ ላይ ካፓሲቲ ዩቲላይዜሽን ነው። ያለንን አቅም ማነቆዎች ፈተን መጠቀም መቻል፣ መጠቀም ብቻ ሳይሆን አሟጦ መጠቀም መቻል። ብዙ ፋብሪካዎች ኢትዮጵያ ውስጥ ነበሩ፣ ግን ቆመዋል። ወይ ኤነርጂ የላቸውም፣ ወይ ቅድም እንዳልኩት ወርኪንግ ካፒታል ችግር አለ፣ ወይ መሬት አንሷቸዋል በሆነ ምክንያት እና የማኒፋክቸሪንግ ካውንስል በእኛ ኦፊስ አቋቁመን ስራ ከጀመርን ወዲህ ከ800 በላይ የተዘጉ ፋብሪካዎች ስራ ጀምረዋል። 800 ፋብሪካዎች ተሰርተው ግን ተዘግተዋል፣ ስራ አይሰሩ። የሚቸግራቸውን ነገር በመደገፍ ብቻ ወደ ስራ እንዲገቡ ተደርገዋል። ሁለተኛ የማምረት አቅም። እኛ ሀገር የነበሩ እነዚያ የቀጠኩል 3000 ምናምን ሺህ ፋብሪካዎች 47% ብቻ ያመርቱ ነበር። አንድ ፋብሪካ ማምረት ከሚችለው ከግማሽ በታች ነበር የሚያመርተው፣ 47% ብቻ። ይህ በጣም ጉዳት ነው። ያ አዳዲስ ፋብሪካ ሳያካትት ዛሬ የማምረት አቅማቸው ወደ 67% አድጓል። ከ47 67% ወደ 40% ገደማ አድጓል። ያሉ ፋብሪካዎች ብቻ የሚጎላቸውን ነገር በመጨመርና በማከል 20 ከ47ቱ 20% ጨምረን ፐርሰንት አይደለም በፐርሰንት ወደ 40 ይጠጋል። ኦልሞስት ግማሽ የሚጠጋውን ኢንሃንስ አድርገናል ማለት ነው። 47ቱ ለምሳሌ 24% ብናደርሰው 67 የሆነውን 70 ብናደርሰው እጥፍ ሆነ ማለት ነው። ይሄ በካፓሲቲ ዩቲላይዜሽን የመጣ ለውጥ ነው። የሀገር ውስጥ ምርቶች የገበያ ድርሻ ድሮ ምርት ኢንዱስትሪ ሲያመርት ለሎካል ኮንሰምፕሽን የምንጠቀምበትና ከውጭ የምናስገባውን ሬት ስትወስድ አሁን 44% የሀገር ውስጥ ፍጆታችን የኢንዱስትሪያል ፕሮዳክት ማለት ነው በሀገር ውስጥ እናመርታለን። ይሄ ማደግ አለበት። ከውጭ የምናስገባው አንሶ በእኛ ኢንዱስትሪ ተመርተው ለእኛ ጥቅም የሚውሉት ማደግ አለባቸው። እሱን ለማድረግ አሁን 44% ደርሰናል። ይቀጥላል ማለት ነው። ይሄ ሁሉ በካፓሲቲ ዩቲላይዜሽን እና ኢትዮጵያ ታምርት ንቅናቄ ውስጥ ምንድናቸው እያልን አንድ በአንድ ቁጥር እየለየን ያመጣናቸው ናቸው። አራተኛው በዲሚ የሚወሰደው ዳይቨርሲፊኬሽን ነው። ዳይቨርሲፋይ ማድረግ፣ ተኪ ምርቶች ያካተተ ማርኬትን ማረጋገጥ፣ በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ቅድም ያነሳቸውን ያልጠቀስኳቸውን ጨምሮ 3.6 ቢሊዮን ዶላር የሚጠጋ ሀብት ከውጭ እናስገባ የነበረውን አሁን በሀገር ውስጥ ማምረት ጀምረናል። እስካሁን 96 ገደማ ሊተኩ የሚችሉ ምርቶች ተለይተዋል። ሁሉን ተከታታይ አልጨረስንም፣ ግን መተካት እንችላለን። የለየናቸው 96 ምርቶች አሉ። አንድ በአንድ እየተካን ስንሄድ ቅድም ያልኩት የኛ የሎካል ምርት ተጠቃሚነት ፐርሰንቴጅ በከፍተኛ ደረጃ ያድጋል። አንድ በአንድ ለመመለስ እየሰራ እንገኛለን። ለምሳሌ የምግብ ዘይት ሊተካ ይችላል። ሴራሚክ በጣም ከፍተኛ አቅም አላት ኢትዮጵያ፣ ሊተካ ይችላል። በእኛ እምነት በሚቀጥሉ ዓመት 100% ሴራሚክ እንተካለን። መስታወት ሊተካ ይችላል። ኦሮ አለን። ዓመት ተኩል ሊፈጅ ይችላል፣ እንተካለን ሙሉ በሙሉ። ብረት አጀማመራችን ከኋላ ቢሆንም ኢትዮጵያ አሁን ባላት የማቅለጥ አቅም ኦሩ ሲቀር ስክራብ ማግኘት ከቻለች 100% ብረት አቅልጣ ለሎካል ፍጆታ ማዋል ኤክስፖርት ማግኘት ትችላለች በስክራብ እንደ አንዳንድ ሀገሮች። ግን እኛ በቅርቡ ኦር ላይም ከቻይና ኩባንያ ጋር ስራ ጀምረናል። ኦሩን ከጀመርን የብረት ጉዳይ ተፈታ ማለት ነው። የብረት ጉዳይ ከተፈታ ደግሞ በከፍተኛ ደረጃ ኢንዱስትሪ በሁሉም ሴክተር በኢንፍራስትራክቸሩም በሃውሲንጉም ትራንስፎርም ያደርገዋል። ግን በማቅለጥ በፈለገው ደረጃ ብረት በማውጣት ደረጃ ኦልሬዲ ኢትዮጵያ የተሟላ አቅም ገንብታለች፣ ኦሩ ሲቀር ማለት ነው። መድኃኒት ቅድም እንዳነሳሁት ወደ 44% ደርሰናል። አሁን በዚህ ዓመት ከ50 ላይ እናልፋለን። ብዙ እድል አለ መድኃኒት ለማምረት በሀገር ውስጥ። እንዳይመረት ፍላጎቶች አሉ። ገበያውን የተቆጣጠሩ ኃይሎች ትንሽ ይተናነቃሉ። ግን እሱንም ቢሆን
በብዙ ርቀት እንመልሳለን። ዩኒፎርም ቅድም እንዳነሳሁት እነዚህና መሰል ጉዳዮችን ለይተን 96 ገደማ ናቸው ለይተን ብንተካ ብዙውን ነገር ማስቀረት ይቻላል። ከሀገር ውስጥ ባለሀብት 65% አሁን ፓርኮች ውስጥ ገብተዋል። ቅድም እንዳነሳሁት ፓርኮች ውስጥ የኛ ዜጎች አልነበሩ። ኤፍዲአይ እና ኤክስፖርት ነው እሳቤው፣ ከውጭ ማምጣትና ኤክስፖርት ማድረግ ነው። አሁን ደግሞ የሀገር ውስጥ የሚግባ ለሎካልን ኢምፖርት ሰብስቲቱሽን ካደረገ ጥሩ ነው። ኤክስፖርት ብቻ መሆን የለበት። ቢኮዝ ባዶ ነው ፓርኩ። ገንብተው ባዶ ሆኖ ሳለ ስንት ምርት ልታመርት እየተገባ ኤክስፖርት ብቻ ነውና አትገቡም ብለህ ባዶ መታቀፍ ትክክለኛ አካሄድ አይደለም። አሁን 65% የኛ ዜጎች ናቸው በፓርኮች ውስጥ ያሉት። የራሳቸውን የገነቡ አሉ፣ በእኛ ፓርኮች ውስጥ የሚሰሩ አሉ። ቴክኖሎጂ ተኮር ምርቶችን ቫልዩ አዲሽን ላይ እንደዚሁ በጣም ከፍተኛ ስራ ይሰራል። ለምሳሌ ሶላርን ብትወስድ 13.5 ጊጋዋት ኢነርጂ ማምረት የሚችል ሶላር ኢትዮጵያ ውስጥ ይመረታል። በጣም ትልቅ አቅም ነው። ማዕድን ተኮር ፕሮጀክቶችን ብትወስድ ወርቅና ምርትና ሸጥ ነበር። አሁን ጎልድ ሪፋይነሪ እየገነባ ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ቢበዛ 2 ወር 3 ወር ገደማ ውስጥ ይመረቃል። የዛሬ 2 ወር 3 ወር እስከ ሰኔ መጨረሻ አካባቢ የጎልድ ሪፋይነሪ ኢትዮጵያ ውስጥ ይመረቃል። ይሄ በጣም ኢትዮጵያ ውስጥ ያለውንም ወርቅ በአካባቢ ያለውንም ወርቅ ለመጠቀም በከፍተኛ ደረጃ የሚያግዝ ነው። በቀላል ኢንቨስትመንት የሚሰራ ነው። ቫልዩ አዲሽን ላይ ያለ አነስታዊ ችግር ነው እስካሁን እንዳለ ጥሬውን የሚያስልከን። አሁን ግን ያንን የሚፈታ ስራ ተሰርቷል። 2 ወር 3 ወር ገደማ ውስጥ ይመረቃል። የፈርቲላይዘር ቅድም እንዳነሳሁት በጣም ኢምፖርታንት አቅም ነው። የናቹራል ጋዝ የጀመረው ከፍተኛ አቅም ነው። አሁን ቅድም ባነሳሁልህ ኢትዮጵያ ወደብ አልባ በመሆኗ በጅቡቲ ማስገባቷ ብቻ ሳይሆን ችግሩ ከጅቡቲ ድሬዳዋ ድረስ 200 ኪሎ ሜትር ፓይፕላይን ዘርግታ ቢሆን ኖሮ ከጅቡቲ ቀጥታ ነዳጁ ልክ እንደ ውሃ ቧንቧ መጥቶ ድሬዳዋ ከደረሰ በኋላ ቦቴዎች የሚቀዱ ቢሆን አሁን ያለው ሐሰል ምን ያክል እንደሚቀንስ አስበው። መንገዱ፣ ኮስቱ፣ ጊዜው ስንትና ስንት ነገር መቀነስ ይችላል። ፓይፕላይን በመዘርጋት ያወጣነው ሀብት ከዛ የሚያንስኑ አይደለም። በባቡሩ በመንገዱ በምናምኑ ፓይፕላይኑ ብንዘረጋ ኖሮና ፍሳሽ ነዳጁን ጋዙን በሱ ብናመጣ በከፍተኛ ደረጃ ለውጥ ያወጣልና ኢትዮጵያ ታምርት እንቅስቃሴ በጥቅሉ ኢትዮጵያ ውስጥ ያለን አቅም በደንብ መንዝረን ለመጠቀም ጋፖቻችን ለመለየት ተኪ ምርቶች ለማምረት የአገር ውስጥ ኮንሰምፕሽን በስፋት ለማምረት ኢንዱስትሪዎች እንዳያመርቱ ያገዳቸውን ነገር ለይቶ ለመደገፍ ኢትዮጵያ ኢንዱስትሪያሊስቶች እንዲኖራት ለማድረግ ኢትዮጵያውያን የሆኑ ማለት ነው በከፍተኛ ደረጃ ውጤት እያመጣንበት ያለ ስራ ነው። ኢትዮጵያ ውስጥ ከማምረትም ኢትዮጵያ ስታመርት ኢትዮጵያውያን ሲያመርቱ በእጅጉ የላቀ መሆኑንም በብዙ መንገድ የተማርንበት ጉዳይ ነው።